ማነው 3 ቀን ሙሉ ስለፈልፍ የነበረውን ቁጭ ብሎ የሰማ ዛሬ እኔን የሚያመሰግን? እኔ እኮ በውስጥ የደረሰኝ መረጃ ትክክል እንደሚሆን አልጠራጠርም። አንዳንዴ ትንሽ ያልተጣራ ነገር ይዤ አልመጣም እያልኩ ነው እንጂ ይኸው ብሩክና ሃይሚ ያመኑት በተለይ ብሩክ ነፃ ያወጣኛል ብሎ አምኖት ብዙ ሲጓዝ የነበረው እዩን አስረግዣለሁ ብሎ የመጣው ቢኒ የተባለው ግለሰብ ዛሬ ይኸው እንዳሰበው ጠላትነቱን አሁን እያወጣ በተለይ ደግሞ ቢኒ እዩ እንዲሁም ሃይሚን ያፈቅራት የነበረው ምንቴ የተባለው በጣምራ እየሰሩ ዛሬ ቢኒ የተባለው ጭራሽ ብሩክን ለመምታት ሲቃጣውም ተመልክተናል። እባክህ ብሩክ ንቃ። የነዚህን የሶስት ልጆች አንድ ላይ መስራት ዛሬም ደግሜ ደጋግሜ እነግርሃለሁ። ኦኬ ከሁለት ቀን በፊት የሰራሁት አንድ ቪዲዮ አለ። በዛ ቪዲዮም ብዙ ትችቶች በውስጥ እየተላኩልኝ ነው። ከነዚህ ግለሰቦች የተናገርኩት ነገር ላልሰማችሁ ሰዎች ትንሽ ገለጻ ላድርግላችሁ። ብሩኬ ጋር መጥቶ እዩን እኔ ነኝ ያስረገዝኩት ብሩክ ተረጋጋ ብሎ ለመቅረብ የፈለገው ለብሩክ ያዘነ መስሎ ወደ ብሩክ ህይወት የመጣው ግለሰብ የምንቴ ጓደኛ ነበረ። ምንቴ ደግሞ ማን ነው ካላችሁ ሃይሚን አፍቅር ያለው ብሎ ከዛሬ 2 ወር በፊት ሃይሚን እስከ መነቀስ የደረሰ ልጅ ነበር። ታዲያ እነዚህ ልጆች ጓደኛሞች ናቸው። ብሩክና ሃይሚን ለመለያየት ነው በደንብ እየሰሩም የነበረው። ይህንንም አስመልክቶ ነው ገና ዩቲዩብ ላይ መጀመሪያ ቀን ሲመጣ በውስጥ ብዙ ነገር እየደረሰኝ እባክህ ለብሩክ መረጃውን አድርሰው እነዚህ ልጆች እኮ ጓደኛሞች ናቸው። ዛሬ እዩን አስረገዝኩ ብሎ የመጣው ልጅ እኮ የምንቴ ጓደኛ ነው። ምንቴ ቢኒ እንዲሁም እዩ የተባሉት በጣምራ ነው የሚሰሩት። እዩ የተባለችው ብሩክን የእውነት ትፈልገዋለች። እንዲሁም ደግሞ እንግዲህ ምንቴ የተባለውም ደግሞ ሃይሚን ይፈልጋታል። ስለዚህ እዚህ ጋር ቢኒ የተባለው መጣና የብሩክ ወዳጅ መስሎ ቀርቦ አሁን ጭራሽ ሊያበጣብጣቸው ነው ብለው መረጃዎቹን አድርሰው ነበር። የመጀመሪያ ቪዲዮን በለቀኩበት ማግስት ላይ እነዚህ ልጆች በመምጣት በተለይ ቢኒ የተባለው ግለሰብ በፊት ላይ ዩቲዩብ እሞክር ነበር ብሎ ሁሉን ነገር ሸፈንፈን አድርጎ አልፏል። ትናንትና ታዲያ እኔ አንድ ቪዲዮም ሰርቼ ነበር። ብሩክ ደጋግመ ጠይቀው ሃይሚን ከሚያፈቅር ልጅ ጋር አብሮ ቪዲዮ ይሰራ ነበረ፣ እውነት የሱ ጓደኛ ነህ ወይ ብለህ ጠይቀው ብዬ ብሩኬን ብዙ ስናገረው ነበረ። ታዲያ እንግዲህ ምንቴ የተባለው ግለሰብ መጥቷል። ሃይሚን አፍቅሬያለሁ ብሎ ብዙ ነገር ሲናገር የነበረው የቢኒ ጓደኛ የሆነው ምንቴ ራሱ ዩቲዩብ ላይ መጥቶ እኔ ምንም አላቅም ቢኒ እውነት አስረግዞም ይሆናል እኔ ማቀው ነገር የለም እኔ እና እሱ ተራርቀናል ብሎ ሁሉን ነገር ለመሸፋፈን ነበር አጠቃላይ ዛሬ የመጡት። ሁሉም ሰው ሲነቃባቸው መረጃዎቹም ሲወጡ ጭራሽ ምንም እንደማይተዋወቁ ራሱ ሊካካዱ ምንም አልቀረውም። ታዲያ ምንቴ የተባለው ግለሰብ ጓደኛዬ ቢኒ በዙ አምነዋለሁ፣ ነገር ግን እዩን እኮ እንዳስረገዘ ራሱ እኔ አላቅም ነበር ብሎ ጭራሽ ድራማውን እውነት እያስመሰለ ነበረ። እባክህ ብሩኬ ለመንቃት ሞክር። እነዚህ 3 ልጆች ድራማ ነው ባናት ላይ እየሰሩብህ የሚገኘው። ይኸው ዛሬ ደግሞ ሁሉ ነገርነቱ የውሸት ሲያረግ የነበረው ነገር ገንፍሎ ወጥቶ ዛሬ አንተን ለመምታት ተቃጣ። ያለምንም ምክንያት ይህ ልጅ አይንቅህም። አካችሁ ብሩክና ሃይሚን የምታውቁ ሰዎች አንድ መረጃም ሌላ ደግሞ ዛሬ ይዤ የመጣው ተወሳኝ ጉዳይ አለ። እነዚህ ልጆች አሁን ከባድ ችግር ብሩኬ ላይ ሊያመጡበት ነው። ወደ አዲስ አበባ እንዲሄድ እባካችሁ ጨቅጭቁትም እየተባለ ነው። ለምን በዚህን ያህል ደረጃ ደግሞ አዳዲስ መረጃዎች እንደሰማው በዝርዝር አሰማችኋለሁ። ሁሉንም ዝርዝር መረጃዎች እስከ ቪዲዮ መጨረሻ በመቆየት እንድትሰሙም ነው በዚሁ ምጋብዛችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። የብሩክና ሃይሚን አንድ መሆን የምትወዱ የምትፈልጉ አሁን ሁሉም ነገር ጥሩ ነገር እየሆነ ነው። እርስ በርሳቸውም እየተባሉ ነው። በተለይ ደግሞ የቢኒም ትክክለኛ ማንነቱ እየተጋለጠ ነው። እባካችሁ አሁንም ብሩክና ሃይሚ አንድ እንዲሆኑ እናንተም የተቻላችሁትን ፍቅር ስጧቸው። እኛም በደንብ መረጃዎቹን እናጋራለን። ለቻናላችን አዲስ የሆናችሁ በአክብሮት እንጠይቃለን፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህ ቪዲዮ እውነትም ለፍቅር የተከፈለ ዋጋ ነው። ብሩክና ሃይሚዬን እንወዳለን፣ ለነሱ የምትሰራው ነገርም ትክክል ነው፣ ለነሱ ፍቅርን መጨነቅ ትክክል ነው የምትሉ የነሱ ወዳጅ አድናቂ ሆናችሁ እባካችሁ ቪዲዮ ብዙ ሰው እንዲመለከተው ላይክ ማድረግ አትርሱ። ላይክ አድርጉ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አመራለሁ። ብሩክን እንግዲህ ከ2 ቀን በፊት ብዙ ስጨቀጭቀው ነበረ። እነዚህ ልጆች ከጀርባ አንድ ላይ ቪዲዮ ይሰሩ ነበረ። የኢየሩስ ባል ሆኖ የመጣው ኢየሩስን አስረግዣለሁ ብሎ የመጣው ቢኒ የተባለው ግለሰብ ምንቴ ከሚባለው ጋር ብዙ ቪዲዮ ሰርቷል። ምንቴ ደግሞ አንተ ላይም ብዙ ሲዝት ነበር። ብሩኬ እባክህ ነቃ ብለህ ይህንን ልጅ ጠይቀው፣ እውነት
የምንቴ ጓደኛ ነህ ወይ በለው ብለኝ ብዙ ቪዲዮ ሰርቼ ነበረ። እንግዲህ ምንቴ በመደናገጥ ታዲያ በዩቲዩብም የራሱን ቪዲዮ አጋርቷል። ምንቴ ያለው ምንድነው እኔ ጓደኛዬ እንዳስረገዘ የማውቀው ነገር የለም ብሩክና ሃይሚ ህይወትም እንዴት እንደገባ ጓደኛዬ አላቅም እያለ ሁሉን ነገር በመደናገጥ ቪዲዮ ሰርቷል። ይሄም ወንድማችን የሰራውን እስቲ ዩቲዩብ ላይ ገብታችሁ ይሁለት ማለት ነው። ምንቴ ቲዩብ ይመስለኛል እንደዛ ነገር ነው። ቀጥታ እንደዛ ሰርች ብታረጉ ታገኙታላችሁ ማለት ነው። ስለዚህ እነዚህ ልጆች እንግዲህ በተለይ ደግሞ ቢኒ የመጀመሪያው ቀን ለብሩክ አዛኝ መስሎን የመጣው አንተ አትጨናነቅ እኔ ነኝ የልጁ አባት እያለ ሲል ነበር። እኛ ግን አስቀድመን አትመነው ይሄ ልጅ ብዙ ድራማ ነው የሚሰራብህ ብለን ነበር። በመቀጠል ዛሬ ደግሞ ጭራሽ የሚማታ ሰው የሚዝት ሰው መስሎ መጥቷል። ምንድነው እነዚህ ልጆች አላማቸው? አንድና አንድ እልህ ውስጥ አስገብተው ብሩክ እንግዲህ አንዳቸውን እንዲመታ ከዛ ብሩክ አንዳቸውን ሲመታ እዛው ተመታን ብለው ሌላ የህግ ቦታ ሄደው ብሩክን ሌላ ችግር ውስጥ እንዲገባ ሊያረጉት እዛም ችግር ውስጥ ሲገባ ወይ እዛ ቡታጅራ አካባቢ ያለ ፖሊስ ጣቢያ ውስጥ ከሆነላቸው ሃይሚ ብቻዋን ትሆናለች። ያኔ አይምሯን እንደፈለጉ እየፈወዙ መጮት ይችላሉ ማለት ነው። እዚህም ነው እንግዲህ በውስጥ የተለያዩ ጉዳይ መረጃ የሚያደርሱ ልጆች እባክህ ብሩክና ሃይሚ ከቡታጅራ አሁን በቶሎ ወደ አዲስ አበባ ይሂዱ፣ አለበለዚያ እነዛ ልጆች ካገኟቸው በቀጣይ ቪዲዮዎች ላይ ያሰቡት ብዙ ሴራ አለ። ብሩክ እንደተደባዳቢ ተቆጥሮ ብሩክ እዛው እንዲታሰር ሊያረጉት ነው። ሃይሚ ያኔ ብቻዋን እንድትቀር ሊያረጓት ነው። እባክህ ከነዚህ ልጆች በአጠቃላዩ ይራቁ፣ ብሩክና ሃይሚ በፍጥነት አዲስ አበባ ይሂዱ ብለው ነው መረጃውን ያደረሱኝ። በእርግጥም የደረሱኝም መረጃዎች ቁጭ ብዬ ስመረምራቸው ብዙ ነገሩ እውነት አለው። ምክንያቱም ብሩክን አሁን እልህ ውስጥ እየጨመሩት ነው የሚገኘው። የዛሬው ቪዲዮ ራሱ ቢኒ ሊደባደበው ሲቃጣ ነበር። ብሩክ እንግዲህ ስሜቱን ባይቆጣጠር እዛ ላይ የብሩክ ጓደኛ ፍፄ ባያገላግል ብሩክም መማታቱ አይቀርም፣ ሌላ ችግር ይፈጠራል። እንደዚህ አይነት ድብድብ ከተፈጠረ ብሩክ ሳያስበው ሌላ ሰው ከጎዳ ከመታ ይህ በህግ ቦታ ያስጠይቃል። ህግ ቦታም ደግሞ የሚሆነው እዛው ቡታጅራ ይሄ ወንጀል የተፈጸመበት ይህ ድብደባ የተፈጸመበት ቦታ እዛው ነው። እንግዲህ ብሩክም ሊታሰር የሚችለው አስቡት ምን ያህል ጣጣው እየሰፋ እንደሚመጣ። ያኔ እንግዲህ እንዳሰቡት እንዳቀዱት ሃይሚ ብቻዋን ትሆናለች፣ ብሩክ እስር ቤት ይሆናል። ያኔ አይምሯን እየፈወዙ ሁሉም እንዳላማው ይጠቀማል። ሃይሚን የሚፈልገው ምንቴ ራሱ እንደፈለገ መሆን ይችላል ማለት ነው። ስለዚህ እባካችሁ ይህን ጉዳይ የምትሰሙ ልጆች እባካችሁ ብሩክና ሃይሚ ወደ አዲስ አበባ እንዲመጡ የተቻላችሁትን አድርጉ። ይህን መረጃም ሰምተው እንደው ይህን ጉዳይ ቀድመው ካወቁት በቀጣይ የሚሰራ ቪዲዮዎችም እኔ መረጃው ስለደረሰኝ ይህን ነገር ነቃ ብለው እንደው ከሁሉ ነገር ትተው ቢወጡ ነው የምለው። ብሩክ ራሱ ዛሬ ምርር ብሎት የተናገረው አንድ ንግግር አለ። እኔ ሁሉም ሰልችተውኛል፣ እነሱን ማግኘት አልፈልግም ነው ያለው። ብሩኬ ከዚህ በላይ የታቀደልህ ሌላ ሴራ አለ። እስካሁን ጊዜ እንደነበረው ቪዲዮ ብቻ ሰርተው አይደለም የሚለዩህ። እነዚህ ልጆች ከባድ ነገር አድርገው ሌላ ጦስ ውስጥ ነው የሚከቱ። ይህንንም እንደ በፊት ቪዲዮ ዛሬም አስቀድሜ እየነገርኩ ነው። እባክህ ነቃበል፣ ለቤተሰቦችህ፣ ለወዳጆችህ፣ ለሃይሚ፣ ለእኛ ለሁላችንም ወንድማችን ነህ። እባክህ ጉዳዩን በደንብ በመመርመር ከቡታጅራ በቶሎ አዲስ አበባ ግባ። ልጁ ያንተ ይሁን አይሁን ከ9 ወር በኋላ ይለያል። ከዛ ውጪ ማንም በህይወትህ እየመጣ ላንተ ያዘኑ እየመሰሉ ጭራሽ እየሰለሉ እዛው ቡታጅራ እንድትቆይ እያረጉ ድራማ እየሰሩብህ ነው። እባክህ ቆራጥ ለመሆን ሞክር። ማንም ልብህን አያባባው። እኔ ከእንግዲህ እናንተ ጋር አልገናኝም፣ አሁን ወደ አዲስ አበባ ነው ማመራው ብለህ አዲስ አበባ ሂድ። ከዛ በመቀጠል ልጁ ሲወለድ ሁሉም ነገር የሚሆነው ይሆናል። ጋሽዬ ብዙ አስተሳሰብ ብዙ ምክር የበሰለ አይምሮ ያላቸው አባት ራሱ ተናግረዋል። ልጁ ይወለድ ያን የሚባለው ይባላል ነው ያሉት። ስለዚህ እባክህ ብሩኬ ቆራጥ አላማ ይኑርህ። ዛሬን ለማሳመር ብለህ በችኮላ እንዲሁም ንጹህነቴ ይውጣ ብለህ ዛሬ ላይ የምታረጋቸው ነገሮች ዋጋ እያስከፈሉህ ነው እየመጡ የሚገኘው። እኔ እንደ ሁልጊዜው ዛሬ መልክቴን እያስተላለፍኩ ነው። እባክህ ብሩኬ ይህን ጉዳይ ከራስህ ጋርም በደንብ ተማክረህ በደንብ ውሳኔ እንድትወስን እፈልጋለሁ። ሃይሚም ቢሆን እባካችሁ አዲስ አበባ ሄዳችሁ ብትጨቃጨቁ ይሻለናል። በተቻለሽ መጠን ብሩኬን ከቡታጅራ ውሰጁ ለማለት እንፈልጋለን። እንግዲህ በሌሎች ጉዳዮቻችን እስክንገናኝ ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።